አሁን የምንገኘው በቀይ አፈር ከተማ ገበያ ውስጥ ነው። ይሄ የአካባቢው የኦፕን ማርኬት ነው። አሁን ይሄ ዛሬ ሁለተኛ ቀናችንን ይዘናል የመጣንበት ፕሮግራም። የፕሮግራሙ መጀመሪያ መነሻ ሀሳብ ምንድነው? ከመጠሪያው ስንጀምር የቱሪዝም ፋሚላራይዜሽን ትሪፕ ነው የሚባለው ወይም የቱሪዝም ትውውቅ ጉዞ ማለት ነው። በተለያዩ ሀገራት ፕራክቲስ ይደረጋል። ይሄ ሀለኮ ነው። ስንት ነው? 10 ብር። ኦኬ። እጅግ በጣም ደስ የሚል ምግብ ነው። ብትበሉት እጅግ በጣም ትወዳላችሁ። አሁን ላይ በተለያዩ የስብሰባ ቦታዎች ለምሳሌት ለሻይ ቡና ቆሎ ምናምን እየቀረበ በዚህ ምት እየቀረበ ፕሮግራም ያዘጋጀንበት አንደኛ ዓላማ ይዘን ነው። ዓላማው የቱሪዝም ሀብቶቻችንን ለዘላቂ ሰላምና ኢኮኖሚ ተጠቃሚነት በሚል መሪ ቃል ያዘጋጀ ነው። እንደ ክልሉ በአዲስ ከተቋቋመበት ጊዜ ጀምሮ እንደዛ ስራዎች አልተሰሩ። ጂንካ ስትመጡ ከከተማዋ ትንሽ ከፍታማ ቦታ ላይ የሚገኝ ነው። ይህንን ቦታ መታችሁ በመጎብኘት አንድ ተጨማሪ በተለይ ከአካባቢው ባህላዊ እሴቶች ለማየት ትልቅ እድል የሚፈጥር እንደገና ደግሞ መልክዓ ምድሩም ተፈጥሮም በጣም ደስ የሚል ወክ እያረጋችሁ የምትጎበኙት ነው። መሪ ተዋናያን እርስ በርስ ተገናኝቶ በአንድ መድረክ አንደኛ የሚተዋወቁበት ሀሳብ የሚለዋወጡበት ለዘርፉ እድገት ከፍተኛ የሆነ ትውውቅና ግንኙነት የሚያደርጉበት ሰፊ መድረክ ነው። ከዓላማው ሲነሳ ማለት ነው። ከወላይታ ሶዶ የጀመረው ጉዟችን ማዜ ላይ ደርሰን ነበር። ባለፈው የተሰነባበት ነው። ማዜ ብሔራዊ ፓርክን ቃኝተን ነበር ስንበት ያደረግነው። ዛሬ ከማዜ ብሔራዊ ፓርክ ተነስተን ጉዟችን የሚሆነው ወደ አሪ ዞን ጂንካ ከተማ ነው። ጂንካ ከተማ ለመሄድ ከዚህ በፊት የነበረን የጉዞ መንገድ ከወላይታ አርባ ምንጭ፣ ከአርባ ምንጭ ኮንሶ ጂንካ ነበር። አሁን ግን ከወላይታ ሶዶ በማዜ ብሔራዊ ፓርክ አድርገን ከዚህም እንደገና ሁለት አማራጮች ነው ያሉን። አንደኛው በሴኔጋል በኩል፣ ሁለተኛው ደግሞ በቃቆ በኩል ነው። እኛ ዛሬ ጉዞ የምናደርገው በሴኔጋል በኩል ነው። በሴኔጋል አድርገን ቀይ አፈር ላይ እንወጣለን። ቀይ አፈር የምትባል ከተማ ላይ ነው የምንወጣው። በቃቆ በኩል ደግሞ ሲኬድ በላይ በኩል ጂንካ ያስገባል ነው ያሉን። እሱን ደግሞ በሌላ ጊዜ እንሄድበታለን ብለን እናስባለን። አሁን ከማዜ ተነስተን በጣም በሚያምርና ውብ በሆነው መልክዓ ምድር እኔም የመጀመሪያ ጉዞ ነው በዚህ መንገድ ላይ ሳደርግ። ይሄ መንገድ ከዚህ በፊት ብዙ የሚታወቅ አይደለም ወይም ደግሞ ለጉዞ ምቹ ያልነበረ፣ አሁን ግን በአስፋልት ደረጃ እየተሰራ ያለ መንገድ ነው። መልክዓ ምድሩ እንደምታዩት በጣም የሚያምር ነው። ለአይን ውብ የሆኑ ተራራዎች እንደገና ደግሞ እጽዋቶች የሚታይበት፣ የሰብሉም በጣም የሄድንበት ወቅት ዝናባማ ስለነበር ሰብሉም አረንጓዴ ሆኖ ነው የሚታየው። የበቆሎ ማሳ በብዛት አይተናል እና በዚህ ውብ በሆነ ተፈጥሮ እየተጓዘን አሁን ወደ ቀይ አፈር እየደረስን ነው። በቀይ አፈርም ደግሞ ትንሽ ቆይታ እናደርጋለን። አጋጣሚ ሐሙስ ቀን ስለደረሰን የሐሙስ ገበያንም እንቃኛለን። አሁን የምንገኘው በቀይ አፈር ከተማ ገበያ ውስጥ ነው። ይሄ የአካባቢው የኦፕን ማርኬት ነው። እንደምታዩት ያው ብዙ ከተሞች ላይ እንዳለው የአካባቢው ዛሬ ሐሙስ ቀን ነው። የሐሙስ ገበያ ነው። ቀይ አፈር ላይ ሐሙስ ገበያ ነው። ገበያው ይሄን ይመስላል። የቀይ አፈር ገበያ። ቀይ አፈር በነገራችን ላይ በደቡብ ኦሞ የምትገኝ ከተማ ነች። ጂንካ ለመድረስ 40 ኪሎ ሜትር ሲቀረን የምናገኛት ከተማ ነች እና እዚህ አካባቢ የበና፣ የጸማይ፣ የሐመር ማህበረሰቦች ከቅርብ ርቀት ላይ ቱርሚ፣ ዲመካ የሐመሮች ይኖራሉ።
እና የተለያዩ ብሔር ብሔረሰቦች እዚህ አካባቢ ይኖራሉ። በርካታ ቱሪስቶችም ወደዚህ አካባቢ መጥተው ባህላዊ እሴቶችን ይጎበኛሉ። ገበያው እንግዲህ እንደምታዩት ይህን ይመስላል። በተወሰነ ደረጃ ደግሞ ትንሽ ነገር አሳያችኋለሁ ገበያ ውስጥ ያሉትን ነገሮች። እነዚህ ባህላዊ ጌጣጌጦች ናቸው የአካባቢው ማህበረሰብ የሚጠቀምባቸው። እዚህ ለቱሪስቶች የተዘጋጁ ናቸው። እነዚህ ቅርሳ ቅርሶች ናቸው። ስንት ናቸው አባዬ? እሱማ አስጎብኚ ነው። ሻጮች አሉ። ሻጮቹ አንቺ ማስጎብኚ ነሽ? አካባቢ በርካታ ቱሪስቶች የሚገኙበት በመሆኑ ቱሪስቶች እዚህ አካባቢ በብዛት የሚንቀሳቀሱበት አካባቢ ነው። ለቱሪስት የሚሆነው ቅርሳ ቅርሶች፣ ባህላዊ መጋጌጫዎች ለቱሪስቶች ያቀርባሉ። እዚህ የሀመር የበና ጸማይ ማህበረሰቦች የሚጠቀሙባቸው አልባሳቶች ናቸው። ይሄ ሀለኮ ነው። ስንት ነው? 10 ብር። ኦኬ ያስ ቅቤ ከቀይ አፈር ተነስተን ጉዞ ያደረግነው ወደ ጂንካ ከተማ ነው። ጂንካ ከተማ ከዚህ በፊት የደቡብ ኦሞ ዞን ዋና ከተማ ነበረች። የደቡብ ኦሞ ዞን እንደሚታወቀው በጣም በአንድ ዞን ውስጥ በርካታ ብሔረሰቦች የሚገኙበት ነው። ወደ 16 የሚጠጉ ብሔረሰቦች የሚገኙበት ነው። አሁን ግን የጂንካ ከተማ የአሪ ዞን ዋና ከተማ ሆናለች። የአሪ ብሔረሰብ ለብቻው ራሱን ችሎ በዞን ደረጃ ተደራጅቷል። 15ቱ ብሔረሰቦች ደግሞ ለብቻቸው ደቡብ ኦሞ በሚለው በቀድሞ ስያሜ ተደራጅተው ነው ያሉት። ከተማቸውን ግን ከጂንካ ወደ ዲመካ አድርገዋል እና አሁን እኛ የምንገኘው በቀድሞ የደቡብ ኦሞ ዞን በአሁኑ የአሪ ዞን ዋና መቀመጫ በሆነችው ጂንካ ነው። ጂንካ የምትታወቀው የቱሪስት መናኸሪያ በመሆኗ ነው። በርካታ ቱሪስቶች የብሔረሰቦቹን ባህላዊ እሴቶች ለማየት በርካታ ቱሪስቶች ይመጣሉ። የቱሪስቶች መናገሻ ከተማ ነች ማለት ይቻላል። አሁን ደግሞ የተሻለ ለውጦች እየታዩባት ያለች ከተማ ነች። እድገቷ ባላት አቅም ደረጃ ነው ብሎ መናገር ባይቻልም ግን ጥሩ፣ በተለይ መንገዶቿ በጣም አስቸጋሪ ነበሩ። አሁን እነዛ ሁኔታዎች የተሻሻሉበት ሁኔታ ይታያል እና የጂንካ ከተማ አሪፍ ለውጥ እያሳየች ነው ያለችው። ጂንካ በነበረን ቆይታ የደቡብ ኢትዮጵያ ቱሪዝም ቢሮ ምክትል ኃላፊን አቶ ገልገሎ ገልሾን አነጋግረን ነበር። ይህን ፕሮግራም ያዘጋጀንበት አንደኛ ዓላማ ይዘን ነው። ዓላማው የቱሪዝም ሀብቶቻችንን ለዘላቂ ሰላምና ኢኮኖሚ ተጠቃሚነት በሚል መሪ ቃል ያዘጋጀነው። እንደ ክልሉ በአዲስ ከተቋቋመበት ጊዜ ጀምሮ እንደዛ ስራዎች አልተሰሩ። ስለዚህ ክልሉ በፊት ከነበረው አሁን ጠበብ ብሎ ራሱን የቻለ ክልል ሆኖ ከወጣ ወዲህ በክልሉ ያሉ ባህላዊ ተፈጥሯዊና እነዚህ በተለይ የተደራጁ የተቀናጀ ቱሪዝም መስህቦችን አልምተን ለጎብኚ ለማስተዋወቅ እንዲመች ይህን ፕሮግራም አዘጋጅተናል። ዓላማውም ያው ሁለቱ ባህላችንና በተለይ 32ቱ ብሔር ብሔረሰቦች የራሳቸውን ባህል አላቸው። ራሳቸው ያለባበስ፣ ያመጋገብና የአጨፋፈር ስርዓት አላቸው። እነዛ ራሱ አንድ የቱሪስት አካል ናቸው። ሁለተኛ እንደዚሁ ደግሞ የአመጋገብ ስርዓታችን የምግብ ዝግጅቶቻችን አሉ። እነዚህን ዝግጅቶች ደግሞ እንደዚሁ የቱሪዝም አካል ሆኖ እንዲተዋወቁ ለማድረግ እና እንደዚሁም የቱሪስት መስህቦቻችን በተለይ ፓርኮቻችን አካባቢ ሊሰሩ የሚገባቸው ነገሮች ስላሉ እነዛን ዳንስ ሚዲያው አካላት በተቀናጀ ሁኔታ ገብቶ ይህንን ለዓለም ወይ ደግሞ ለቱሪስት ማስተዋወቅ እንዲችሉ ለማድረግ የታሰበ ፕሮግራም ነው።
በጂንካ ከተማ በነበረን ቆይታ የአሪ ብሔረሰብን ባህላዊ እሴቶች መጎብኘት እድል አግኝተናል። አጋጣሚ ሆኖ ደግሞ ከመሸ ስለነበር ጂንካ ከተማ የገባ ነው። ምሽት ላይ ባህላዊ ምግቦቻቸውን እንድንጎበኝና እንድናጣጥምም ጋብዘውናል። እዚህ ጋር የምንመለከተው ጎደሬ ወይም ደግሞ በእኛ ጋብሻ የምንለው ነው። ስራስር ነው። እጅግ በጣም ደስ የሚል ምግብ ነው። ብትበሉት እጅግ በጣም ትወዳላችሁ። አሁን ላይ በተለያዩ የስብሰባ ቦታዎች ለምሳነት፣ ለሻይ ቡና፣ ቆሎ ምናምን እየቀረበ በዚህ ምት እየቀረበ ነው። ይሄ ደግሞ ወቻ ወይም ደግሞ ፕሮሰስ ይባላል። እዚህ ውስጥ እጅግ በጣም ብዙ ነገር የተቀላቀለበት ነው። አድንጓሬ አለ፣ ጎመን አለ፣ ሽንኩርት አፋጭ ሊያደርጓቸው የሚችሉ የተለያዩ ነገሮች አሉ። የተለያዩ ስብሰባዎች አሁን እኛ ዞን ጋር ስትመጡ የቆሎ ወይም ደግሞ የቆቀር ሌሎች ሰርሞኒዎች ቀርቷል ማለት ነው። ይህን የምንጠቀመው እና ስብሰባ ሲደረግ ሊቀርብ እንደሚችል በእናንተ በኩል ታሳቢ ይደረግ። አሁን የምገኘው በአሪ ዞን ጂንካ ከተማ የሚገኝ ሙዚየም ነው። ይህ ሙዚየም በዞኑ የሚገኙትን ባህላዊ እሴቶች የሚያስተዋውቅ ሙዚየም ነው። እንደምታዩት ዘመናዊ ሙዚየም ነው። ግቢው አጸዱም በጣም የሚያምር ነው እና ጂንካ ስትመጡ ከከተማዋ ትንሽ ከፍታማ ቦታ ላይ የሚገኝ ነው። ይህንን ቦታ መታችሁ በመጎብኘት አንድ ተጨማሪ በተለይ ከአካባቢው ባህላዊ እሴቶች ለማየት ትልቅ እድል የሚፈጥር እንደገና ደግሞ መልክዓ ምድሩም ተፈጥሮም በጣም ደስ የሚል ወክ እያረጋችሁ የምትጎበኙት ነው። እንደምታዩት ግቢው በጣም ያምራል። አጸዱ አሪፍ ነው። ውስጥ ያሉትንም ያው ምስሎቹን ታያላችሁ። ስክሪን ላይ አሳያችኋለሁ። በጣም የሚያምር ነው። ይህንን ሙዚየም ጂንካ ስትመጡ እንድትጎበኙ በዚሁ ጋብዛለሁ። በጂንካ ሌላው የጎበኘ ነው የጂንካ ሙዚየምን ነው። ይህ ሙዚየም በጀርመናዊ ፕሮፌሰር ኢቮ ስትሬከር የተመሰረተ እንደሆነ ነው የተገለጸልን። እኚሁ ጀርመናዊ ፕሮፌሰር በአዲስ አበባ ዩኒቨርሲቲ ያስተምሩ በነበረበት ወቅት ተማሪዎቻቸውን እየያዙ ወደ ደቡብ ኦሞ ዞን ይመጡ ነበርና ባህል ላይ ጥናት የሚያደርጉ ፕሮፌሰር ናቸው፣ አንትሮፖሎጂስት ናቸው። ተማሪዎቻቸውን ይዘው በሚመጡበት ሰዓት ላይ እዚህ ቦታ ላይ የባህል ጥናት የሚያደርግ የምርምር ተቋም ወይም ደግሞ ማዕከል መኖር አለበት ብለው ሙዚየሙ እንዲቋቋም ሀሳብ አቅርበው ይህም ሀሳባቸው ተግባራዊ እንዲሆን ከጀርመን መንግስት ጋር ተባብሮ ይህን ሙዚየም እንዳቋቋሙ ነው በስፍራው የተገለጸልን። በወቅቱ ይተዳደር የነበረው በአዲስ አበባ ዩኒቨርሲቲ ስር ነበር። ከዛም ወደ አርባ ምንጭ ዩኒቨርሲቲ ስር እንዲተዳደር ተደርጎ ነበረ። በኋላ ላይ አሁን የሚተዳደረው በጂንካ ዩኒቨርሲቲ ስር ነው። ይህም ባህላዊ ቅርሶችን ለማሰባሰብ ጥናትና ምርምር ለማድረግ የተቋቋመ ሙዚየም ነው። ከ20 ዓመታት በላይ አገልግሎት እየሰጠ ይገኛል። ስሜ ዳኛቸው ጀማነ ይባላል። በሙያዬ አንትሮፖሎጂስት እና ሂስቶሪያን ነው። ሙዚየሙ በዋናነት 3 ክፍሎች አሉት። የመጀመሪያው የኤትኖግራፊክ ቅርሶች የተሰባሰቡበት ክፍል ነው። ሁለተኛው ሙቪስ ሩም ዶክመንተሪ ፊልሞች የሚታዩበት ክፍል አለ። ሶስተኛው የመሰብሰቢያ አዳራሽ፣ ዋይፋይ አገልግሎት እና አስተዳደራዊ ስራዎች የሚከናወኑበት ቢሮዎች አሉት። ስለዚህ ይህ ሙዚየም በዓለም ሙዚየሞች ታሪክ አባል እንዲሆን ጥረት እየተደረገ ነው ያለው። ኢንተርናሽናል እውቅናም ያለው ነው። የራሱ ዌብሳይት ነበረው። አሁንም በጂንካ ዩኒቨርሲቲ ስር ቢተዳደርም ከውጭው ዓለም ጋራ በተለይም የትምህርት ተቋማት ከሆኑት ከማክስ ፕላንክ የጀርመን የትምህርት ተቋም፣ ከኪዮቶ ዩኒቨርሲቲ፣ ከጃፓን ዩኒቨርሲቲ ጋራ
ሌሎቹም በሀገር ውስጥ ካሉት ዩኒቨርሲቲዎች አዳውላቡ፣ አርባ ምንጭ ዩኒቨርሲቲ፣ አዲስ አበባ ዩኒቨርሲቲ ሌሎቹም ጋራ የቅርብ ግንኙነት በመፍጠር በተለይም በህብረተሰቡ ችግሮች ዙሪያ ጥናታዊ ስራዎችን ያከናውናል። አንተነህ ሲሳይ ይባላሉ። የደቡብ ኢትዮጵያ ክልል ባህልና ቱሪዝም ቢሮ የቱሪዝም መስህብ ጥናት ልማት ግብይት ዳይሬክቶሬት ዳይሬክተር ነው። መጀመሪያ ግን ከፈቀድክልኝ ወደዛ ከመግባቴ በፊት መቅደም ያለበት ነገር አለ። ማውንቴን ሚዲያ እና አስቻለው ጌታቸው ለደቡብ ኢትዮጵያ ክልል ለቀደመው የደቡብ ክልል ለዛሬው ደግሞ የደቡብ ኢትዮጵያ ክልል በአዲስ አደረጃጀት የቱሪዝም መስህብ ሀብቶችን ከማስተዋወቅ የብሔረሰብ ባህልን፣ ማንነትን፣ እሴትን ከማስተዋወቅ ቱሪዝም እንቅስቃሴዎች ላይ ያላሰለሰ ትልቅ ድርሻ ትልቅ ሚና እየተጫወተ ከመምጣቱም እየሰራ ያለ ዛሬም ላይ እየሰራ ከመሆኑም አንጻር በቅድሚያ አስቀድሜ ወደ ጥያቄ ከመግባቴ በፊት ላመሰግን ፈልጋለሁ። በእኔም ስም በቢሮውን ስም ስፔሻሊ በክልሉ በደቡብ ኢትዮጵያ ክልል 32 ብሔር ብሔረሰቦች ህዝቦች ስም ምስጋናዬን ላቀርብ ፈልጋለሁ። እኔም በጣም አመሰግናለሁ። አሁን ይሄ ዛሬ ሁለተኛ ቀናችንን ይዘናል የመጣንበት ፕሮግራም። የፕሮግራሙ መጀመሪያ መነሻ ሀሳብ ምንድነው? ከመጠሪያው ስንጀምር የቱሪዝም ፋሚላራይዜሽን ትሪፕ ነው የሚባለው ወይም የቱሪዝም ትውውቅ ጉዞ ማለት ነው። በተለያዩ ሀገራት ፕራክቲስ ይደረጋል። ያ ምንድነው አላማው? በቱሪዝም ኢንዱስትሪ ውስጥ ያሉ መሪ ተዋናያን የምንላቸው አሉ እንደኛ ወይም ስቴክሆልደርስ አሉ፣ የተለያዩ ስቴክሆልደርስ እነሱም በጋራ ባሳተፈ መልኩ በተመረጡ መዳረሻ ስፍራዎች ላይ የሚደረግ ጉብኝት ነው። ሀብቶችን የምንለይበት፣ በዘርፉ ያሉ ተግዳሮቶችን ነቅሰን የምንወያይበት፣ መሪ ተዋናያን እርስ በርስ ተገናኝቶ በአንድ መድረክ አንደኛ የሚተዋወቁበት፣ ሀሳብ የሚለዋወጡበት፣ ለዘርፉ እድገት ከፍተኛ የሆነ ትውውቅና ግንኙነት የሚያደርጉበት ሰፊ መድረክ ነው ከአላማው ስንነሳ ማለት ነው። ከዛ አንጻር ታሳቢ ተደርጎ በደቡብ ኢትዮጵያ ክልል ወደ 3-4 መዳረሻዎችን መሰረት አድርገን ያዘጋጀነው ፕሮግራም ነው። ትላንት እንዳያችሁት ከወላይታ ሶዶ ነው የጀመርነው። ማዜ ብሔራዊ ፓርክን ጎብኝተናል። ሁለተኛ መዳረሻ፣ ሶስተኛ አሪዞን ትላንት ማታ ላይ የጀመረ ዛሬ የቀጠለ በስፋት እያሳየን እያስተዋወቀን እርስ በርስ መሪ ተዋናያንና ባለድርሻ አካላት የሚተዋወቁበት በዋናነት አላማ ላይ ቅድም ከዘነጋሁት አንደኛው ነገር ምንድነው? በቱሪዝም ኢንዱስትሪ ትልቁን የአፐር ሃንድ ወይም የጀርባ አጥንት አድርጎ የሚይዘው ምንድነው? የሚዲያው ማህበረሰብ ነው፣ የሚዲያ አካላት ነው። እና በዚህ ትውውቅ ጉዞ መሰረት አድርገን በዋናነት በአላማ ይዘን እንትን ያለው ከተለያዩ ሚዲያ አካላት ሀገር ውስጥ ካሉ የተለያዩ በቱሪዝም ላይ ስፔሻሊ ልክ እንደነ ማውንቴን ሚዲያ እንደናስቻለው በቱሪዝም ላይ የሚሰሩ ሚዲያዎችን አንድ ላይ በጋራ ባሳተፈ መልኩ ያሉትን የቱሪዝም መስህብ ሀብቶች፣ የቱሪዝም እድሎች፣ ተስፋዎች፣ ሰፊ የሆኑ እድሎችን መሰረት አድርገን ሀብቱን እያስተዋወቀን በዛው እርስ በርስ ከባለድርሻ አካላትና ከሚዲያ አካላት ጋር ባሳተፈ መልኩ ያሉንን ሀብቶች አውጥተን ምናስተዋውቅበት ምንሸጥበት ፕሮግራም ነው። ባጭሩ አላማው ይሄንን መሰረት ያደረገ ነው።